ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ዛሬ ክፍል 61 ረሳኢል ሚነል ቁርአን ወደ እናንተ ይዤላችሁ መጥቻለሁኝ። እንደተለመደው ዛሬ በጣም አሪፍ ሀሳብ ነው። አዑዙ ቢላሂ ሚነ ሸይጣኒ ረጂም ፈለማ ጃአ አምሩና ነጀይና ሷሊሐን ወለዚነ አመኑ መዐሁ ቢረሕመቲን ሚና። ትዕዛዛችንን በመጣ ጊዜ ሷሊሕንና ከእሱ ጋር ያመኑትን በእኛ እዝነት ነጃ ወጣናቸው ወይም አዳናቸው ይለናል አላህ ሱብሓነሁ ወተዓላ። ተአመልሃ ጀይደን በደንብ ልብ ብለህ አስተውል። ቢረሕመቲን ሚና በእኛ እዝነት ነው ያለው። ፈኢዛ ጃአከ አልፈረጁ በዕደ ዲቅ ከሆኑ መጨናነቆች በኋላ ፈረጃ ቢመጣ ተዘከር አነሁ ቢረሕመቲላህ አስታውስ፣ ይህ በአላህ እዝነት ነው። ወኢዛ ጃአከ ሽፋኡ በዕደ አልመረድ ከበሽታ በኋላ መዳን ቢመጣ ፈለይሰ ቢደዋኢን ወጠቢብ መዳን ሰበብ የሆነው ሰበቡ ነው እንጂ መድኃኒትና ዶክተር ወኢነማ ቢረሕመቲላህ ይህ በአላህ እዝነት ነው። ወኢዛ ጃአትከ ልወዚፈቱ በዕደ ቢጣላ አንድ ሰው ከረጅም ጊዜ ስራ ፈቶ ምናምን ተቀምጦ ስራ ሳያገኝ የስራ ቅጥር ወይም ስራ ቢያገኝ ፈለይሰት ቢሸሃደቲክ በማስረጃ ባለህ ባስገባው ሲቪ ምናምን ላይሆን ይችላል። ወቁድራቲክ ወይም ደግሞ ባንተ ችሎታ ላይሆን ይችላል። ወኢነማ ቢረሕመቲላህ ይህ በአላህ እዝነት ነው። ወኢዛ ጃአከ ልወለዱ በዕደ ኢንቅጣኢን ወያእስ ተስፋ ከቆረጥን በኋላ ልጅ ከዚህ በኋላ እንኳን አልወልድም ከተባለ በኋላ ልጅ ቢመጣ ፈለይሰ ቢልዒላጂ ወቁወቲክ በኃይልህ ወይም በችሎታህ እንዲሁም ደግሞ በሕክምና ተደርጎ ምናምን አይደለም። ወኢነማ ቢረሕመቲላህ ይህ በአላህ እዝነት ነው። ኩሉ ሃዚሂ አስባቡን ላ ተዱር ወላ ተንፈዕ አሁን የጠቀስናቸው ነገር ከላይ ሲቪ፣ ሕክምና፣ ዶክተር ምናምን ሰበብ ናቸው። ላ ተዱር ወላ ተንፈዕ አይጠቅሙም፣ አይጎዱም። ሐታ የእዘን አላህ ሲፈቅድ እንጂ ችን በደንብ አስምሩበት። ፈከም ሚን መረዲን ቱዳዊ ወለም ይሽፋ በዛም ብዙ በሽታዎች አሉ አደለ ህክምና ላይ ያሉ ምናምን መድኃኒት የሚወስዱ ምናምን ግን ደግሞ ወለም ይሽፋ ምንም የማይድኑ። ወከም ሚን ሐሚሊን ሸሃደቲን ለም የተወዘፍ ምስክር ያለው ፒኤችዲ ዲግሪ ማስተርስ ምናምን ኖሮት ግን ወለም የተወዘፍ አልተቀጠረም። ብዙ ሰው አለ አደለ ሀገራችን ላይ በደንብ እንደውም ኮመን ነው። ወከም ሚን ሙተዘዊጂን ለም ዩንጀብ መጋባት ብቻ ቢሆን ሰበብ ለመውለድ ብዙ ባለትዳሮች አሉ ያልወለዱ። ኩለ ኸይሪን አንተ ፊሂ ቢረሕመቲላህ አንተ ያለህ ምርጡ ነገር ሁሉ ከአላህ ነው፣ ከአላህ እዝነት ነው ያገኘኸው። ስለዚህ ፈዕተሪፍ ቢልፈድል ሊሳሒቢል ፈድል ደስ ይላል። ወደ አማርኛ እንዴት እንደማመጣው አላቅም፣ ግን ፈዕተሪፍ ቢልፈድሊ አላህ በሰጠህ ፈድል እወቅ እመንበት ነገር ነው። ሊሳሒቢል ፈድሊ ለፈድል ለሚሰጠው ባለቤት እንደማለት ነው። እና በጣም ጥሩ ሀሳብ ነው። የሆነ ራሳችንን በሰበብ ብቻ አጥረን እንዳንቀመጥ የሚያደርግ ልዩ ፖይንት ነው። እኔ በጣም ተመችቶኛል። ብዙ ጊዜ እንደዛ አይነት ሰዎች ነን። በቃ ባለን ነገር ውስጥ መተማመን የአላህን እዝነት እንድንረሳ ያደርገናል። አላህ መርጦ አዝኖ የሆነ ነገሮች እንደሚያደርግልን እንረሳለን። ራሳችንን የማሞገስ ስሜት ብዙ ጊዜ ይታያል። ካሁን ተምሬያለሁ ስለተማርኩ ይሆናል አይደል ራሴ እንደ ጠንካራ በመማሪ ቅጥር እንዳገኘው በመማሪ ጥሩ ፖዚሽን ላይ እንዳለሁ ብቻ ማሰብ የለብኝም። አዎ መማር ብዙ ነገሮችን የውስጥም አይደል የአስተሳሰብም ችግሮች ምናምን ይቀርፋል። ግን የሆነ ጥሩ ፖዚሽን ላይ ለመዋል ያልተማረም ሆኖ ደግሞ እኔ ልድረስ ያሰብኩበትን ደረጃ በልጦኝ ሊሄድ ይችላል። በተመሳሳይ ብዙ ነገሮችን አላህ አዝኖልኝ ነው ብለን ነው ማሰብ ያለብን። አላህ በራህመቱ ነው የሰጠኝ እንጂ እኔ ባለኝ እንዲህ እኮ አድርጌ እኔን በቃ ታውቁኛላችሁ አይደል እኔ እኮ ነኝ እንደዚህ ምናምን የሚለውን ስሜት እንዳይኖር እኔ ብቻ በሚለው ስሜት ውስጥ እንዳንታጠር ያደርጋል። ሰበቡን ማድረስ አለብን። ኦፍኮርስ ግድ ነው። ሰው ታሞ ተኝቶ ምናምን መሆን የለበትም። ሐኪም ጋር መሄድ አለበት፣ መድኃኒት መውሰድ አለበት አይደለም። አይ አላህ በረህመቱ ብቻ ያዝንልኛል ሳይሆን እኔ እራመዳለሁ የቻልኩትን። ግን ሆኖም እኔ በተራመድኩት ልክ አይደለም ውጤቱን የማገኘው። ገብቷችኋል አይደለ? ትንሽ ሰበብ አድርሶ ትልቅን ነገር የሚወፈቀው ስለጣረ በጥረቱ ነው ልንል አንችልም። በተመሳሳይ ደግሞ እንደኔ የጣረ ሰው ተመሳሳይ ነገር ላይ ለምሳሌ ተመሳሳይ በሽታ ሊሆን ይችላል ሄዶ እንትን ታክሞ ምናምን ሌላ ሀገር ውጭ ሀገር ምናምን ታክሞ ላይድን ይችላል አይደል? አንዳንዱ ደግሞ እዚሁ ሀገር ውስጥ ሆኖ በሆነ በድክም ባለ ሆስፒታል ምናምን ጤና ጣቢያ ሊሆን ይችላል ምናምን
ሊድን ይችላል። በቃ ይሄ ምንድነው አላህ በረህመቱ ያበላለጠው ነገር ነው። ይሄ እኔ እንትን ስላለኝ እኔ እችላለሁ እንደዚህ ያደርጋለሁ የሚለውን ስሜት የሆነ ቁርጥ እንድናደርገው የሚያደርግ ሀሳብ ነው። አላህ በእዝነቱ ነው። ምንድነው እዝነቱን መከጀል ከምንም ነገር በላይ አንተ በእዝነትህ ነው ብዙ ነገር የምታደራጅልኝና ሰበቡን እያደረስኩ ከሱ መከጀልን ከሱና ከሱ ብቻ በእኔ ጥረት ማምጣት እንደማልችል ደካማ እንደሆንኩኝ አላህ ዘንድ ማመን እንዳለብኝ ሰበቡን ለማድረስ ወደኋላ ማለት የለብኝም። ደካማ ስላችሁ የሆነ ራሳችሁን ደግሞ በጣም እሽት ብላችሁ የሆነ ውድቅ እንድትሉ ምናምን ሳይሆን ከአላህ ፊት ነው። ከአላህ ጋር ሲሆን ከአላህ ቁዋ አንጻር እኔ ምንም ቁዋ የለኝም እና እኔ ደካማ ነኝ፣ አንተ ደግሞ ቀውይ የሆንከው ጌታ ነህ። በእዝነት አዝነህ ስራዬን ከፋፍትልኝ፣ ልጅም ወፍቀኝ አለ አይደለ? ሰበቡን እያደረስን በዚህ መልኩ እንዲሆን ነው የአድሃም ሀሳብ። እኔም ተመችቶኛል። እናንተም ኢንሻአላህ ይመቻችኋል ብዬ አስባለሁኝ። ከሰበቡ በላይ በአላህ እዝነት ላይ ተመክተን ለመኖር ያነሳሳል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።